ውድና የተከበራችሁ የኤልሲ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ዛሬ እንሰማለን አንፈርድም። ዛሬ ትንሽ ከፈት ብሎኛል። የሆነ ነገር ፈልጌ አላገኘሁም። አንዳንድ ጊዜ ብቻ ወደ ኢሞሽናል ሆኜ ነው ቪዲዮ የምሰራላችሁ እና ለቃሌ ግድፈት ምናምን ይቅርታ አድርጉልኝ። እና እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይሄን ቪዲዮ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ፣ አበረታቱኝ። በማርያም ዝም አትበሉኝ ማለት ነው። እንግዲህ ዛሬ አዲስ መረጃ ይዤላችሁ የመጣሁት አርቲስቶች ናቸው። ስለ አርቲስቷ ነው ማወራላችሁ። እንግዲህ ሆዷን እንደዛ አንገፍጥጣ ሚዲያ ላይ ለወጣችሁ ስለሷ ነው ማውራት የምፈልገው ማለት ነው። ምክንያቱም አንዳንድ ጊዜ የምናደርገውን አናውቀውምና ይቅር በለን ይላል መጽሐፉ ማለት ነው። ይላል አይደል? ይላል መጽሐፉና እንግዲህ አንዳንድ ጊዜ መብቷ ነው ማለትም አይቻልም። ትውልድ ለማጥፋት የሚካሄድበት መንገድ በጣም ነው የሚገርመው አንዳንድ ጊዜ ማለት ነው። እግዚአብሔርን አሁን ይሄ ልጅ እንግዲህ ገና ከወድ ሳይወጣ ነው እንግዲህ አደባባይ ላይ የወጣ መልኩን ያየ ነው ማለት ነው። እንግዲህ ገና አደባባይ ላይ ነው መልኩን ያየ ነው ማለት ነው። እና በጣም ከባድ ነው ጋይስ፣ በጣም ከባድ ነው። እና ምንድልሽ ፈልጌ ነው አርቲስታችን አንዳንድ ጊዜ የሰለጠንን እየመሰለን የታች ቤታችን ወደ ላይ እየገለበጠን የምንመጣ ሰዎች ልብ ይስጠን በእውነቱ። አሁን አንቺ መስሎሽ ነው እንጂ የፊትሽ ወደ ታች የታችሽ ወደ ላይ ነው ተገልብጠሽ የመጣሽ ሙሙሽን እንዲከርደሽ ማለት ነው። አንቺ እኮ ብትለቂ እኮ ሙሙሽን እጅሽን እንደዚህ ታደርጊ እኮ ሙሙሽ ያለጡን ወጥቷል እኮ ታይቷል። እና አረ ሙሟችሁን እየሸከፋችሁ ጋይስ፣ ሙሟችሁን እየሸከፋችሁ ነውር ነው። ስንት ጀግና ባፈራ እስኪ እናንተ እንሰማለን አንፈርድም። ግማሹ አርግዞ ሆዱን ወደ ላይ ገፍጥጦ ይወጣል። ግማሹ ደግሞ አታበሳጨኝ እስከምወልድ እግሬን ጠበኝ አሻንጉልቴ እያሉ እየተማዘዙ የሚመጡብንም አሉ። እኛ ምን እናርግ? እንሰማለን አንፈርድም፣ እንሰማለን አንፈርድም። እንደ ወድሌ ዘንድሮ ኢትዮጵያ እንዲሁ ነን። የቤት ተመልካች ሆነን እንቅር ጋይስ። እስኪ ፍረዱን፣ ፍረዱን፣ በእውነቱ ፍረዱን። ስንሰራ አታሰሩን፣ ስንራመድ አታራምዱን፣ ስንናገር አታናግሩን። ቆይ እኛ ስንናገር እንደዚህ አይሆንም ብለን ስንናገር ይቺ ምላሰኛ ናት እያላችሁ አናታችን ትቀበቅቡናላችሁ። እንዲሁ ሆዳቸውን እያገፈጠጡ ይመጡልናል። ታዲያ እኛ ብንኮረኩም እኛ ረፉ ብንል ያንስብናል ጋይስ፣ ያንስብናል። ይኸው ብለው ሙሟቸውን ወደ ላይ ገልብጠው መጡ። እኔ እኮ የገረመኝ የባልየው ነው እንደዚህ አቅፎ እንዲደግፎ መምጣቱ። አረ ተው ጋይስ፣ አረ እየተሳሰብን ጎገን፣ አረ እየተሳሰብን ተው፣ እየተሳሰብን። እኔ እኮ አሁን ያለው ሆድ ምን ደስ ብሏት ነው ግን የለጠፈችው ፌስቡክ ላይ? እውነቴን እኮ ነው። ምን ደስ ብሏት ነው ግን? እና ማሮችዬ ምን ልላቸው ፈልጌ ነው። አሁን ወድ ምኑ ነው የሚያምረው? እስኪ አሁን ፌስቡክ ላይ ይለጠፋል፣ ይታያቸዋል። ይታያችሁ መሰለኝ ይታይ። አሁን የልጁ ራሱ ገብቷል እኮ። አሁን እስኪ አፈል ብላላችሁ። እንዴት ነው ማሳያችሁ? በሞቴ እንዴት ላሳያችሁ? እንዴት አድርጌ ላሳያችሁ? በእውነት አሁን ወደ ፌስቡክ ላይ የሚለጠፍ ነው። እንዴት አድርጌ ላሳያችሁ? በእግዚአብሔር እስቲ ቆይ ህዝቡ በቅጠፋቂ። ኧረ እናንተ ጋይስ፣ ኧረ ተው ግን ስንኮረኩማችሁ ተኮርኮሙ። በነገራችን ላይ እውነቴን ነው። አንዳንድ ነገር ስነግራችሁ ምን መሰላችሁ? ወደ ዋናው ቁም ነገር ስንገባ እኛ ኢትዮጵያውያኖች ያየነውን ነገር ቶሎ የትኩረት የመሳብ እንትን አለን እና አርቲስቶች በዚህ አጋጣሚ ብትጠነቀቁ። በቃ ሰው እናንተን እያየ ነገር በላሁ መሰል እናንተን እያየ ነው ገደል የሚገባው፣ እናንተን እያየ ነው ያልሆነ ነገር ውስጥ የሚገባው። እና ኢንስፔክት ቢኖራቸው። አሁን እኔ በፊት በጣም ነበር የምወዳት ይችል ልጅ ማለት ነው። በጣም ፊልሞቿ፣ አሰራሮቿ ምናምን በጣም ነው ደስ የሚሉ። እሷ አይን ገብታለች፣ የሰው እንትን ገብታለች። ግን አሁን ላይ የምታደርገው ድርጊት ይሄ አንስቶ ልጅን ሚዲያ ላይ ለማውጣት በጣም ከባድ ነው። እንዴ እኛ እኮ ግርም ነው እኮ የሚለን እና አብረሽና ሩታ አሻንጉሌን አንጣላይ ስበላ ትክብላየኝ እና ምን እንደዚህ እያደረጉ እየተመላገዱብን ነው።
የምሬን ነው የምላችሁ። ኧረ ጋይስ ወዴት እየሄድን ነው? እንዴት ወዴት እየሄድን ነው? እንደዚህ አድርገን አጨማልቀን እንደዚህ አድርገን አጨማልቀን እኛ ላይክ ሼር ሰብስክራይብ አድርገን አጨማልቀናቸው ነው ጭንቅላታችን ላይ ወጥተው ፊት ያሉብን። የምሬን ነው የምልሽ ፊት ያሉብን። እና ምን ልላችሁ ፈልጌ ነው የምሬን ነው የምር ሲሪየስ ግን ስናወራ አርቲስቶች እየተጠነቀቃችሁ እንዴ እናንተ ናችሁ ሀገሪቱን የምታጠፏት የምታለሟት። ምክንያቱም እናንተን እያየ ነው። ለምሳሌ በቬሮኒካ በባለፈው የተነሳችውን ፎቶ አይታችሁታል። የሆነች ህፃን ወዲያውኑ ነው ያነሳችሁ። ቬሮኒካ ከማን ነው የወሰደችው? ከዛ 666 ከምትከተለው ስታይሏን ወስዳን የተነሳችሁ። ልክ ያቺ የተነሳችውን ፎቶግራፍ ደግሞ ይችኛይቱ ህፃኗ ቲክቶከሯ ህፃን እሷ ደግሞ ተነሳችሁ። እና እንደዚህ እያለ ለትውልድ የሚተርፍ የሚያስቀይም ስራ አትስሩ። ተው፣ ነውር ነው። የምሬን ነው የምላችሁ። እንደዚህ ብለን የሰራ ነው ስራ ነው ዛሬ ልጆቻችን ለመደፈር ልጆቻችን ላይ ጥቃት ለመድረስ እየደረሰባቸው ያለው ማለት ነው። አንድ ጊዜ አሁን ጉርሻ ላይ የለቀቀውን አይታችሁ ከሆነ ቆይ ያስገባላችኋለሁ። አሁን እሷ ልጅ ውሃ ተሸካካ የምትመጣበት ነው አንቀው ሁለቱ ጎረምሳዎች እያለቀሰች ከተሸከመችበት በላይ እንደዚህ አድርጎ ጀሪካኑን እንኳን አላወረደላትም። እንዴት አድርጎ ጎምጥጥ አድርጎ አስጎንብሶ ይዞ እያስለቀሳት የነበረውና አንዳንድ ጊዜ ለምናደርጋቸው ነገሮች ለከት ቢኖረን ለምናደርጋቸው ነገሮች የሆነ እርጋታ ቢኖረን መልካም ነው ብዬ አስባለሁ። ስለ እውነት ማለት ነው። እና ጥሩ አይደለም ለምታደርጉት ነገር አደብ እየያዛችሁ ለምታደርጉት ነገር እንትን እያደረጋችሁ አርቲስቶች በእውነት ጥሩ አይደለም የምትሰሩት ስራ። እኔ እንዲህ አንዳንድ ጊዜ ግግም ስትሉ በጣም የምታስጠሉ አንዳንድ አርቲስቶች አላችሁ፣ ህገ ወጥ የሆናችሁ ትዳራችሁን እኔ እንጃ እኔ እንዴት ብዬ እንደምነግራችሁ አላውቅም። ይቺ ልጅ በጣም ስነ ስርዓት የነበራት ሴት ናት። አሁን ላይ ባልየው ለራሱ እንደዚህ ደግፎ መምጣቱ ምንድነው? አሁን ሱሪ ለብሶ ሸሚዝ ለብሶ ጦቱን ገልጦ ሆድን አንገፍጥጦ መውጣት ምንድነው? አሁን ይሄ ምንድነው ትርጉሙ? አልገባኝም። የምሬን እኮ ነው የምላችሁ፣ አልገባኝም። ምንድነው ትርጉሙ? አሁን እንደዚህ ሆድሽን አንገፍጥጠሽ መጣሽ፣ እሻየነሽ፣ ተመለከትነሽ፣ ሆድሽን አንገፍጥጠሽ መጣሽ፣ ወኪያን ተቀበልነሽ፣ ተመለከትነሽ። ምንድነው ለኛ ኢሞጂናሉ ምን እንድናልፍ ምን እንዲያስተላልፍልን ፈልገሽ ነው? ምን እንድንረዳሽ ፈልገሽ ነው? ማለት እንዴት ነው? አልገባኝም። ይቅርታ አድርጉልኝ፣ ደግሞ ጉንፋን ስለያዘኝ ነው። የምሬን እኮ ነው። አንዳንድ ጊዜ የምታደርጉት አይን ነገር እያወቃችሁ ብታደርጉና እኛም ባንወዛገብ መልካም ነው። እኛ የመዳም ሸቃሎች እናቴ እናንተን እያየነ ነው ፈታ የምንለው የነበረ፣ ግን አንዳንድ ጊዜ የምትለቁልን ነገር ከመዳም ወሬ ይልቅ የእናንተ እንትን ራሱ ጀርባችንን እንትን እያደረገን ነው። የምር ኧረ ተውን እንዴ፣ ተውን እንጂ የተሳሰብን ጋይስ እንዴ። እኛ ምን አደረግን? እኛ ድሆች ሰርተን የምንበላ ኩሽና አጥበን ሀማም አጥበን ሽንት ቤት አጥበን የምንኖር ሰዎች እኛ ምን አደረግን? ተውን እንጂ ተውን እንዴ። ኧረ ወይኔ ጉንፋን ይዞኛል ጋይስ እና ተውን። አፍንጬን እያመመኝ ስለሆነ ነው ደግሞ። ተውን በማርያም ተውን እንዴ። ኧረ ተውን እየተሳሰበን እንዴ። እኔ ግርም ይለኛል። አይ ማማ ኢትዮጵያማ በቃ ገደል እየገባሽ ነው። እኔን አፈር ብላለሽ። ወዮ እናቴ ወዮ ማለት አሁን ነው። አሁን ነው ነገር እየመጣ አሁን ነው። ያያል ይፈርዳል፣ ያያል ይናገራል፣ ያያል ይሰማል፣ ያያል። ኧረ ወዮ ወላ እንደው ሀገራይ ሰው። ኧረ እንዴት ነው ነገሩ ግን? ወዴት እየሄድን ነው ግን? ጎበዝ፣ ኧረ ጎበዝ እየተሳሰብን ግን ተው፣ ግን ተው። ወዮ ሰው እግሬ ያነሳል፣ ሆዴ አንገፍጥጦ ይመጣል። እኛ ይመለከታል፣ ይናገራል፣ ራስ ይቀበቅባል። ወዮ እናቴ ወዮ። እንደዚህ ብሎ የተወለደ ልጅ ሲሰደብ ልጅ የተሳደባ ቢሎ ያልቅሳል። ኧረ ተው ጋይስ ተው፣ ኧረ ተው እንዴ፣ ኧረ ተው። እኛንም አታወዛግቡን እንዴ። ምን የሚሉት ነው አሁን? እንደዚህ ፎቶ ሆድን እንዴ አርጎ አገፍጥጦ ያቦ ከበሯስ ከበራስ መስሎ መምጣት አሁን ወድን ምን የሚሉት ነው? አሁን ይሄ ምን እንድንማርበት ነው ጋይስ? ኧረ ተይ ልጅሽን አከፍ አድርጊ። ኧረ ተይ ግድ የለሽም ተይ ትላለች። እኔ እኮ ነው አንድ ጊዜ እርጉዙኝ ማለት ነው ልንገራቸው። እርጉዙ እንኩና ሰፊ ፒጃማ ለብሼ ለካ ነጠላ በላይ እንደዚህ ድርብ አላደረኩም እና ልክ ጓደኞቼ ሲመጣ ብዬ ያው እብድ ነኝ እንደምታዩኝ ብድ ብዬ ሲሄድ ኧረ ተይ ልጄ ኧረ ተይ አለችኝ እናቴ እኮ ኧረ ተይ ተከብሬ በኖርኩበት ተይ ግን ተይ ቀልብ ግዢ። ሰው እንኳን አርግዞ ቀልብ አይገዛ። ሰው ሽክፍ ይላል ሲሆን እርጉዝ ሰው ውጭ አይወጣም። ሽክፍ ብሎ ቤቱ ነው እስከሚወልድ ድረስ ሰው የት ገባች ተብሎ አንቺ
አይ እናቴ አንተ ያለሽ አለች። የምሬን እኮ ነው። ከዛ ቢያንስ እስኪ እንዲሁ ቢያንስ ጋቢ ለበሳ ልጅ ብላ ትቆጣኛለች። እና እሺ ብዬ ልክ ጥለዋለሁ ደግሞ ማለት ነው። ከዛ ምጥ የመጣና አያስታውቅም ሆዴ ያኔ ይሄ ሽንጤ ነው የሚባለው ሰፊ ስለሆነ ሆዴ ይሄ ልጁ በደንብ አላስታወቀም። የ9 ወር ከ5 ቀን መሆኑ አላስታወቀም። እና እንደነገ ማርያም እንደነገ ዛሬ ማርያም ሆና እንደነገ ነው ምጤት ያስቆትና የማርያም ዕለት ነው። በቃ ሰው መጥቷል። ዝም ብዬ ቀልል ነው ያለኝ። ወደዛ ወደዚህ እያልኩ ሳስተናግድ ምን ስል የማርያም ማህበር ነበረ። እኔ እናቴ ማህበር ነበራት እና ያንን ማህበሩን ወደዚህ እያልኩ በቃ አልኩሽ በቃ የሆነ ልጅ ያለ አልመሰለኝ። ቀልል ነው እንደነገ ምጣችሁ ሊሆን እንደዛሬ እንደ ሀኔ የደረሰው ነው የምነግራችሁ። እንደነገ ሆዳችሁ ልጅ ያለ ራሱ አይመስልም። ቀልል ነው የሚላችሁ። ከዛ ቀልል ብሎኛል። ዋንጫውን አጥባለሁ፣ ሳህኑን አጥባለሁ፣ ጨውን አቀርባለሁ፣ እናምን ጠላ ቀዳለሁ ምናምን እና በቃ ቄሶች ይመርቁኛል ምናምን እና እናቴ እዛ ሰው መሀል እንዳትቆጣኝ እንዴት ብላ ትቆጣኝ። እኔ ደግሞ ያንን የበረከት ስራ እንዲያልፈኝ አልፈለኩም። ገባችሁ? በቃ መስራት ፈልጋለሁ። ያንን ማስተናገድ በቃ ሰው ሲመጣ ብርጭቆ ማጠብ፣ ዋንጫ ማጠብ ምናምን ፈልጋለሁ። እንትን ጆክ ምናምን ማጠብ፣ ጠላውን መቅዳት፣ መሙላት ፈልጋለሁ። ያኔ ማህበር ነው በረከት ፈልጋለሁ። ገባችሁ? እኔ ያሰብኩት በረከቱን ነው ያሰብኩት። እናቴ ደግሞ ከሰው ፊት መቅረቤን ነው የፈራችሁና ልክ ሌሊት ላይ ያልኳችሁ መቶ ወጋ ሲያደርገኝ እናቴ ወጋይ ስላት እንዳትነግሪ ነግርሻለሁ እንዳትነግሪ እናቴ በዚህ የሚወጋኝ ነገር አለ ስላት እንዳትነግሪ ልተኛበት እንዳትጠሪ ብዬሻለሁ። ለካስ አኩርፋ ይውላለች እናቴ። ለካስ ፊቷ ላይ ያልተረዳሁት ሰው ስላለ ነው እንጂ ለካስ ውስጧ አሯል። ልክ ማታ ያደረው የሚያደርስ ሰው አለ እኛ ቤት እና ልክ ማታ ሰውኛ ቤት ተኝቷልና እናቴ ጋር አረ እናቴ እዚህ ጋር የሚወጋኝ ነገር አለ ስላት እንዳትነግሪ ልተኛበት ደግሞ የኔ ዋለ ልተኛበት አይመለከተኝም አያገባኝም አለች ማለት ነው። ሆነሽ ነው እንግዲህ ደግሞ አልኳት። እኔ ደግሞ ምን አረኩኝ ስላት ህዝቡ ሲለፍህ ነው ያለ ሻርፕ እንኳን አለበሽ ማለች። ሻርፕ እንኳን ሳትለብሽ ውጤን ግፍጥጥ አድርገሽ እንደ ደህና ንብረት አለች። እንደ ደህና ንብረት ሰው ሽከፍ ብሎ የታለች እርጉዟ ልጅ ተብዬ ስጠየቅ ለእኔም ክብር ነው አለች። እስኪያብሔር አሁን ያለ ሁሉ ህዝብ እትያያማትንም እንዲህ ብላ ስትንቀሳቀስ እያለ ነው ህዝቤ ሲለፍህ ይዋል አለችኝ ማለት ነው። እና አሁን ወጋኝ፣ መነጠረኝ፣ ሸነቆረኝ መስማት አልፈልግም አለች ማለት ነው። እናቴ እግዚአብሔር ነው ብላችሁ አልሰማም አለች። ይወጋኛል መጥቶ ይላለሁ ዝም በይ ልተኛበት አታደንቁሪ እኮ ነው የምልሽ እናቴ ተሞተ እንደዚህ ያለች ልተኛበት አታደንቁሪ እኮ ነው የምልሽ አለች። ኧረ እባክሽ እናቴ ተይታምሜያለሁ። ኧረ መቼ ብትሰማኝ አልታመመችም። ኧረ ምጥ ለእናት አስተማረች። አንቺም ደግሞ ምጥ ልትነግሪኝ ገና ሆድሽ መቼ ገፋ? ያኔ ስለያዝኩት ያኔ ሆዴ እንደዚህ ግፍጥጥ ብሎ አልወጣም እና ኧረ አለች። ሴትዮማ ልትገለኝ ነው አልኩና ትዕግስት አልኳት። ሴትዮዋ ልትገለኝ ነው ተነሽ የሚዘጋጃቸውን አዘጋጃች ብዬ ሻንጣዬን እንደዛ እየታመምኩ ሻንጣዬን ስትክክል አረኩና አላመነችም ሁላ። እዛ ግን እየተጠራጠረች በእናቴ እንግዳ መጣው ቡና ፈያለች። ቡና ተፈላላት ምናምንና ያንን ቡና ጠጣች ምናምን። እኔ የምሰማት መሰላችሁ? ሰው ይመጣል እቀዳለሁ። አሁንም እንደዛ ውግት ልቅቅ ነው የሚያደርገኝ። ውግት ሲያደርግ ኧረ እያልኩኝ መጨረሻ ላይ አምቡላንሴን ጥርት አድርጌ ሲሄድ እቺ ልጅ ጨከረች እንዴ ብላ አብራኝ ተከተለች ማለት ነው። እና እግዚአብሔር ይመስገን ብዙም አላመመኝም፣ ወለድኩ ማለት ነው። ከዛ ጉድ እኮ ነው አለች። የዛሬ ዘመን ልጅ ከእናት በልጦ እኮ የለ አለች። እኔ ሰው ሲለፋት ውሎ አልታመመች የሰው አይን አረፈባት ብዬ አንዴ እምነቱን አንዴ ቅባ ቅዱሱን እቀባለሁ። ጆኒት ለካ ምጥ ጋር ናት አለች ማለት ነው። ጆኒ ለካ ከምጥ ጋር ናት አለች ማለት ነው። እናቴ ያልኳት እንደዚህ ብለሽ አትሰቢ። እኔ የበረከት ስራ ነው የሰራሁት። ሆዴን ገፍጥጬ ከተማ አልወጣሁ። ሆዴን ገፍጥጬ ሰፈሩ ነው እኮ ምናምን። ኧረ እንደዛ ይደረግናል ብላ እንደዚህ አድርጋ ራሱ እናቴ ስትሰግጠኝ ነበረ ለማለት ያክል ነው እንጂ ስለ ራሴ ለማለት ፈልጌ አይደለም። እና እናትሽስ ቢሆን እንግዲህ አንቺን ወልደዋል፣ አንቺም 3 ወልደሻል። 4ተኛሽ መሰለኝ ይሄ ነው። አዎ መሰለኝ፣ እንደዛ መሰለኝ። እስኪ ልይሽ ስንተኛሽ ነው ይሄ? እስቲ ቆይ ስንተኛሽ ነው እንጂ ሄድሽ ጠፋሽ መሰለኝ ደግሞ ጥጋብሽ ማረክ። ስንተኛ ልጅሽ ነው? እስኪ ልይልሽ። ያ 3ተኛ ልጅሽ ነው። 3ተኛ ልጅ ወልደሻል። እናትሽ እንኳን ቢያንስ ኧረ ልጄ ይሄማ አይሆንም ነውር ነው
እና ስግጣ ታረገሽው ነውር አይደለም። ትጨማለቁብን እንደፈለጋችሁ በጾሙም በምኑ ትዳሩና ሆዳችሁ ሲነፋ መታችሁ የምታሳዩን ነገርስ ሐራም አይደለም ጋይስ? ኧረ ተው ግን እየተሳሰብን እኔ እኮ ሰው ግን ቆይ እኔ ግን ያልገባኝ ነገር ማለት ነው በጾሙ ግን እየተደረጋችሁት ነው እናንተ እያደረጋችሁት ነው። እናንተ ሰላም ብሶባችኋል። እግዚአብሔር እና ብሶባችኋል። ኧረ ተው በጾሙ አታድርጉ። የተባረከ ልጅ እንዲሰጣችሁ ኧረ ተው ግን ኧረ የቆመባችሁን አብርዱት። ኧረ ግድ የላችሁም። ኧረ ተው በጾሙ እንኳን ረብ በሉ ለማለት ያክል ነው ቤተሰቦችዬ። ይሄን ቪዲዮ ከወደዳችሁት እንግዲህ እኔ ምንም ማድረግ አልችልም። የታየኝን የመሰለኝን ነው የምናገርና ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነኝ። እንደዚህ ለወሬ ስቸኩል ሰፍ ብዬ የመጣሁት እንደዚህ ለወሬ ቸኩዬ ነውና ፕሊስ ላይክ እያደረጋችሁ አድርሱላት ለማለት ያክል ነው። ጉድባይ ጋይስ ፋሚሊ